ያለችው አለ ዴቭ። ምን አለ ትላንትና? እሷ ወንድ ናት ቤት ላይ፣ እሱ ሴት ሆኖ ነው። ይሄ ኑሮ ነው ወይ አለ። መጽሐፍ ቅዱስ አታይ ወይ አለ። ምን የት መጽሐፍ ቅዱስ ማን ሰጥቷል? ሲጀምር መጽሐፍ ቅዱስ አንታዩ ራስ ይባላል። እሷ ናት ራስ። እሱ ምን ራስ ነው? ራሱ ይውለቅና ይወድቆ እዛ ዘር ማዞሮቿን መጽሐፍ ቅዱስ ይዘው ማያውቁ። ታዲያ እሷ ከየት አባት አምጥታ ትያዝ መጽሐፍ ቅዱስ? እና ራሱ እኮ የጣሊያን ሸሌ እኮ ነው የሚመስሉት። አላያችሁም? የሩታን እናት ተቀብታ 3 ቦታ ዊግ ተሰርታ ትመጣለች። ይቺ ልጋጋ በስተርጅና ቀለለች። ይቺ አሮጊት እንደው ምነው እሱ ባይገባ ይሻላታል እኮ። እቺ ሲኦል ትግባና ሲኦል ያስገባል። እያበሩ ይከበሩ አለቻት ሙዬ። አራት ቤት ሆዷን አሳብጣ የአራት ክብር ማዳዊ ሲጀመር ማለት ነው። በሀገራችን እኮ አማች ነውር ነው። የሸልዬ እናት እኮ አማቿን በጥፊ መታች ባለፈው። እና ክብር የለም እነሱ ቤት ሲጀመር እነሱ ግቢ ምንም አይነት ክብር የሚባል ነገር የለም። ክብር የት ሲያውቁ ነው ደግሞ ክብር ብላ ነው ታላቅ ወንድምና የሩታ አባት እኮ ሽባ ሆኖ ቁጭ ብለዋል። እናትዬ ምን ይመስላሉ? አጥንታቸው ከፊታቸው ይቆጠራል። ምስኪን ጠንቋዩ ቤት እየሄዱ ነው። ጠንቋዩ ብርታት እየሰጠ ነው። አኡዙ አቤት እነሱ ሲሞት ምን አይነት አፈር ነው እነሱ የሚበላቸው? በስመ አብ ወወልድ ወመንፈስ ቅዱስ። ሸሌ እኮ ከእናቷ ነው የለመደችው። እናቷ አባቷም በጥንቁልና ቤት ስላስቀመጠች እሷም አብርሃም በዛ ቤት አስቀመጠች። ትዳር አባት ሽጥፋ። ትዳር እንዲህ ነው እንዴ? ትዳር ሽርሙጥና ነው እናውቃለን። አግብተናል። አንቺ ልጅ ምን ነው ባሎቻችን እኮ አሉ እናትዬ ጀግነኛ ፈርተን ነው የምንኖረው እናቴ። ትዳር በመተት ነው በመተት ነው እንዴ? ወንድ እኮ ወንድ ሱሪ ታጠቀው ወንድ መሰለሽ እንዴ? ከወንድ ወንድ እኮ ነው እኛ ያገባል። ልጋጋ ሲጀመር ማለት ኡራጌ ሲባል ኡራጌ በስራ ነው እንጂ የምታወቀው እንደዚህ አይነት ልክስኪስ ኡራጌ አለ። ወንድ ልጅ እኛ እጅ አንተን ባላችንን አንመታም። ባላችን የቤታችን አውራ ነው። አንቺ ልጋጋ ክብር አታውቁ። ምን ክብር ያውቃል? አቢባን ኡራጌ ናት። ገባሽ? እሷ ራሱ የወንድ ጀይና ናት። ባሏ እኮ እናትዬ ቆፍጣና ጉራጌ ጎንደሬ እኮ ነው። ባል የአቢባ ባል እንዴ ወንድ ነው። ከወንድም ወንድ ይሄ ልጋጋም ገና አይደለም። መተት ሳይደረግም እሱ መተት የተደረገ ሲላለ እንጂ ሰላም እያሉ ሩታ ስጠራ ወይ ጠራሽኝ እንዲ አቤት። ፔሬዳ ሞዴስ ገሳችሁ ስጡት እናንተ በጎች። አይደለም እኮ ልጁ መተት ሳይደረግበትም መተት የበላ ነገር ነው። ገና ሲደወልም እሷ ስትል እሱ አንገቱን ደፍቶ የሆነ ጊዜ ና ልጁን ተቀበለኝ የሆነበት ሄዳለሁ ብላ አፉን ንቅንቅ ጎሮሮ ምንድን ነው የምትፈልጊ? ከኔ በቃ ተይኝ አይልም እንዴ? ወንድ አይደለማ የእሱ ቃል ሄርሜላ ውስጥ ይግባ። ፈርቷል። ተቀረዘማ እስከነ ባርሜላ ነው። ኤርሜላ ከዚህ ውስጥ መውጣት አለበት። ውሳ ዝም ብላ አትጫማለቅ። እዚህ ውስጥ ምንድን ነው ፍቅር ከሆነ ማውጣት ፍቅር ጸሎት ማድረግ ነው። ፈጣሪ ጋር ሄደሽ እኮ ገዳም መሄድ ምንድን ነው ያሬ ወዳ ይሄ እንኳን ወንድም መለማመጥ ወንድ ሆነ ነው እንዴ? አይደለም። ያን ጊዜ የራቆት ቪዲዮ ተይዞበት ተብሎ መጠጥ ጠጥቶ እዛ በግድ አጠጥተው ዳኒ እቃ ሲያጥበው ውሃ ስጠኝ ብርጭቆ ይሸታል ቤት ጥረግ እየተባለ አረ ይሄን እኔ ቦን በዛን ጊዜ ነበር እሱን አውጥቼ የማባረው። ይህም ደግሞ ልፋጫ ጅል ናት። እናንተ ከነሱ ቤት ውስጥ ቆፍጣና ወንድ የለም። ሁሉም ልፍስፍስ ናቸው። ምንድነው እሱ ያስመጣ ተጃጅሎ መጣ ይቅርታ ሲባል እሺ ብላ ትቀባለች። ምንድነው ግን ይቅርታ አድርጉልኝና የአብርሃም ወንድም ራሱ የማን ነው የሚባለው? የአብርሃም ወንድም ዳንኤል ኤፍሬም ሳይሆን ያኛው ዴቭ እሱ ራሱ ወንድ አለት ነገር ነው። እነሱ ትንሽዬ እንትን እምሳላቸው እንዴ ሩታ አይቀርም። ወንድ በጣም አማኑኤል ጸበል ይዞ አይገባም ወይ ጸበል ይዞት አይገባም ጦጦ ይፈሯታል። ሸልዬን እኮ ይፈሯታል። ሸልዬን በጣም ነው የሚፈሯት። እቺ ጤንቃይ ልጋጋም እቺ ድርቷ
እንዴ እኔ እኮ ምን አለበት ፖሊስ ይዞ ብሄድ ማለት እኮ ለምንድን ነው ሴት የሚፈራው? ወንድ የጠገር ነው ወንድ ሴት መፍራት የጀመረ ኖ በቤተሰብ አልቀርም። እሷ በእነሱ ቤት ነው ያየሁት። በእነሱ ቤት ነው ታስፈራራቸው። ሩታ የት እንደምትኖር ባቅ ማለት ነው። ግርፋት አርፋችሁ ካልተቀመጣችሁ ቤተሰቦች በጥንቁልና ነው የሚያሳስሯችሁ ነው የምትለው እሷ። መቼም ጥንቁልና ነው እንጂ ሌላ ታሳስራ ምንድን ነው ታሳስር ምንድን ነው? ጸበል ከገቡ እንዲህ አሉ። ሲጀመር ማለት ሴጠን አይል የለም እኮ ለጊዜ ነው እንጂ ካላመሽበት ወደ ፈጣሪ ካረሽ እኮ ሴጠን ከምንም ተነስተው መጣው አይነካሽም። አይነካሽም እናውቃለን ሴጠን። ስለዚህ እነሱ ዝም ብሎ ከተጃጃሉ ከተባሉና ሴጠኑ ምን ያድርግላችሁ? ልጅ እያለ ነው ልጁ። ሲጀመር ማለት ራሳችሁ እርስ በርሳችሁ ራሱ ሴጠን እነሱ ልጅ በአፍንጫ ነው የተወለደው። ጥንቅር ብሎ ይቅርዛ። ኧረ ያለዛ ይሄ የዲቃላ ልጅ ደግሞ ምንድን ነው? ልጅ ከሱ ነው እንደ የወለደችው። ምን ነው 10 ወንድ ጋር ስትዘላዘል ነበረች አይደለም እንዴ? ምክንያት አድርጋ በልጅ ልትይዘው ነው እንጂ እሷ እኮ አሁን ሀሳቧ በልጅ ይዘዋው በቃ እንደዚህ አሳስራ ታስቀምጠው። ልጅ ምን ነው ሲቀር በልጅ ራሱ ስትይዘው ችግር። ወንድ ልጅ እኮ ወንድ ካልሆነ እኮ ምንም አይሰራም። እሱ እኮ የለመደው ቴዲ አፍሮ የዘፈነላት ወርቀ ዘቦ እቺ ጥልቀሻ አፍ ይሄ ምን ነው? እናቶቻችን ምጣድ የሚያስሱበት ጨርቅ እኮ ነው የሚመስለው። ማማሻ ጨርቅ እኮ ነው የሚመስለው። ከንፈሯ ራሱ ሲዘጋ እድሜ ለጉም የውሻ ከንፈር ነው የሚመስለው። በዛ ላይ የሴት ባህሪ የሌላት ቅጠቢ ሲሆን የሚመስለው ልጇ እንዴት ናቸው? አንተ ልጋጋም ማለት ነው። አብርሃም ክብር ሰጠ። ልጇ እኮ ፊቱ ደግሞ ጠየም ይላል። እግሩ 2 አይነት ነው። አንተ አብርሃም አልነቃህም እንጂ ልጁ ራሱ ከየቦታው የወለደችው እኮ ሚክስ እኮ ነው። ከእግሩ በታች ማጅራት ይመስላል አለች ሴትዮዋ። ልጁ ማንን ይመስላል ሲባል ማጅራቱ ይመስላል አለች። ሂጂበት ውዴ ይሄን ሸለፈቱ አልተነሳም ይሆናል። ኮፕሊንግ እያደረጋችሁ ሂዱበት። ታብታብ አድርጉ፣ ሼር አድርጉ። ለእነዚህ ሸለፈቱ ስላልተነሳ ፈርቶ ነው። እናንተ ልጋጋሞች ማለት ነው። ዳኒማ አይወልድም ከሷ ዳኒ ወልደር ብላችሁ ነው ከሷ ሚክስ ነው። ሚክስ ኧረ ዳኒ አይነካካትም። ኧረ ዳኒ አይነካትም። እችን ጭቅቅታም ደግሞ ዳኒ ምን ዳኒ ወንድ ነው አይደለም። እሱ አንሶላ ስታነጥፍ ነው የወለደችው። ውዴ አንሶላ አንጣፊ ነበር። እግዚአብሔር ምስክሬ ነው። አለባበስ እንኳን ማለት ነው ሄርሚ ከመጣች ማለት ነው አለባበስ እንኳን ፀጉር ስታይል እንኳን የለመደችው ማለት ነው። እሱ ራሱ በወርጫ